السلام عليكم دولة نبر بقدره وعليكم السلام ورحمة الله والله بل والله دولي زني ولا عندنا كبر يدور كوت بس هو زكي هون من هون تعرفين هون زمان مسألة ويني الله يقدره هون أنا ما استبدك أنا برا بلا إن شاء الله نكنا يلا إن شاء الله نكون بسلام قبل هو النص مرحبا أبو كرنا جنات أستاذ أبو كر ها أبو كر ليلى ما نبر أحمد أبو كر أحمد جا لو ما نو بيكي بقى نزين أجنات ما شاء الله سالها كيشالله ሌላ ልጆች ኢምራን ከዚህ በፊት አግኝቻታለሁ። ብቻ በርቱ ዳዕዋ ላይ በተለይ በዚህ በንስስሩ ላይ ጥሩ ተጽዕኖ ፈጥራችኋል። አላህ ያጠንክራችሁ፣ አላህ ያበርታችሁ። ይሄ ነው ሰዎች ወደ እስላም ወደ ነብያት መንገድ ይመጡ ዘንድ ነው አላማችን፣ ሌላ አይደለም። ፍጥረታትን ከማምለክ ፈጣሪን ወደ ማምለክ መጣራት ነው። የነብያትን ማስተምህሮ አንግቦ መኖር እዚህ ዓለም ላይ ትልቅ ስኬት ነው። የሰው ልጅ ትልቁ ስኬት በቃ ይሄ ነው። እዚህ ዓለም ላይ ምድራዊ ጥቅምን ማግኘት አይደለም፣ ገብታችኋል? ሀብትን ማግኘት አይደለም፣ ጠፊ ነው። ምድራዊ ጸጋን ማግኘት አይደለም። ወለል አኺረቱ ኸይሩን ለከ ሚነል ኡላ ነው። በቃ ከምድራዊ ጸጋ ይልቅ የመጨረሻው ዓለም ጸጋ ለአንተ የተሻለ ነው ይላቸዋል ለነብዩ ሰለላሁ ዐለይሂ ወሰለም አላህ። ነብያቶች ጀምረውት የሄዱትን ትምህርት መቀጠል ማለት ነው ዳዕዋ ብሎ ማለት ገብታችኋል? ሰዎችን ወደ ኢብራሂም መንገድ መጣራት ነው፣ ወደ ኢስማኤል መንገድ፣ ወደ ኢስሐቅ፣ ወደ ያዕቁብ፣ ወደ ሙሳ፣ ወደ ዒሳ፣ ወደ ነብዩ ሰለላሁ ዐለይሂ ወሰለም መንገድ፣ ወደዚያ መንገድ ወደ ሆነ መጣራት ይህ ትልቅ ስኬት ነው። እናንተ ደረጃውን ላታውቁ ትችላላችሁ። በጣም ትልቅ ስራ ነው ይሄ ትልቅ ስራ ነው። አስባችሁታል? የነብያትን ትምህርት በተበረዘበት ዘመን የነብያትን ትምህርት ቀጥ አድርጋችሁ ልክ እንደ ነብያት ቁማችሁ መስራት ማለት በጣም ይሄ የሚደንቅ ስራ ነው። በአንድ አተር ላይ እንደመጣው ዒሳ አለይሂ ሰላም ከእኔ በኋላ ስለሚመጡ ትውልዶች እስኪ ንገረኝ አምላክ አላህ ብሎ ጠየቀ ይባላል። አላህ ምን አለው? ሙሐመድ ወኡመቱሁ ሙሐመድና ትውልዶቹ ሁም ኸይሩል ኡመም ካለፉት ትውልዶች ሁሉ በላጭ ናቸው። ሁም ለይሱ ቢአንቢያ ወላኪነሁም ሚስለል አንቢያ አለ ይባላል። የሙሐመድ ትውልዶች ነብያት አይደሉም፣ ነገር ግን ልክ እንደ ነብያት ናቸው አለ ይባላል። ምን ማለት ነው? ሁም ወረሰቱል አንቢያ የነብያት ትክክለኛ ወራሾች ናቸው። የነብያትን ትምህርት ለትውልድ ቀጥ አድርገው የሚያስተላልፉ ናቸው። አያችሁ፣ እነዚህን ትውልዶችማ ማየት ፈልጋለሁ አምላክ አላህ ብሎ ጠየቀ ይባላል። አላህም ቃል ገባለት ሊያሳየው ወደፊትም ይወርዳል። ዒሳ የሚወርድበት በርካታ ሰበቦች፣ ምክንያቶች አሉት። ከዚያ መካከል አንደኛው ይሄ ነው። እነዚህን ትውልዶች አሳየኝ ጌታዬ ብሎ ጠየቀ። ለአላህ የሚሳነው ነገር የለምና ሊያሳየው ወሰነለት። በእነዚህ ትውልዶች መካከል ይወርዳል ዒሳ። የዛኔ ቀጥ አድርገው ቁርአንና ሐዲስን ጠብቀው እነዚህ ትውልዶች እስከ ዘመኑ ፍጻሜ ድረስ ይጠብቁታል ዒሳ። ፈየኡሙኩም ቢኪታቢላህ ወቢሱነቲ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዛኔም ዒሳ በቁርአንና በሐዲስ ያስተዳድራቸዋል። እስከዚያ ድረስ ተጠብቀው ይቆያል እስከ ዘመኑ ፍጻሜ ድረስ። ከዚያም በኋላ አላህ ቃል ገብቷል ለዚህ ቁርአን ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ይላል። ይህን ቁርአን እኔ ነኝ ያወረድኩት እኔ ነኝ የምጠብቀው ብሎ ተናግሯል። ቁርአን ብቻ አይደለም ሐዲስም የተጠበቀ ነው በአላህ ጥበቃ ስር። ይህ ልታውቁ ይገባል። لأن السنة هي الوحي الثاني من الله سبحانه وتعالى كالله زند የተወረደ መለኮታዊ ራእይ ነው ሐዲስ። ወታቸውን وما ينطق عن الهوى إن هو إلا وحي يوحى ሙሐመድ ከራሱ አንዳች አይናገርም ከእኔ ዘንድ የሚተላለፍለትን ራእይ እንጂ እያለ ይናገራል። ولذلك قال أهل العلم كما أن القرآن محفوظ وكذلك السنة محفوظة من الله سبحانه وتعالى بحفظ الله عز وجل. القرآن كالله زند يطبق واستناد تسطو حديث لك اليوم ምክንያቱም ሐዲስ ከአላህ ስብሐነሁ ወተዓላ ዘንድ ነው ስለታውቁ ይገባል። ቁርአን ቃሉ መልእክቱ ከአላህ ዘንድ ሲሆን ሐዲስ ቃሉ ከነብዩ ሰለላሁ ዐለይሂ ወሰለም መልእክቱ ግን ከአላህ ስብሐነሁ ወተዓላ ነው። እዚህ ሐሳን ብን አጥያ የተባለው ሰሃባ ምን አለ? ካነ ጅብሪል ዐለይሂ ሰላም ينزل بالسنة على النبي صلى الله عليه وسلم كما ينزل بالقرآن። መልአኩ ጅብሪል ቁርአንን ሲያወርድ እንደነበር ሁሉ ለነብዩ ሰለላሁ ዐለይሂ ወሰለም ሐዲስን ሲያወርድላቸው ነበር። እሱ ነው ይላል ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የነገሩን ሁሉ ከአላህ ዘንድ የተቀበሉት እንጂ ከራሳቸው ኢስቲሃድ አድርገው አይደለም። يتعلق بأمور الدين لا ينطق عن الهوى إن هو إلا وحي يوحى
እና ይህ ነው። እሺ ጥያቄ ያለው ከላይ ከማሽ እንደቀጥ ትችላላችሁ። አለይኩም ሰላም ወራህመቱላሂ ወበረካቱ። ብዙ አንድ ሴት ማለት ነው ማግባት የሚፈልጋት ወንድ የማህሯን ብር ካሌለው እሷ ካላት ለሱ ሰጥታው ሄዶ እንደሚጠይቃት በቤተሰብ ማለት ነው ሄዶ እንደሚጠይቃት ለሱ ብር ሰጥታው የማህሯን ሰጥታው ሄዶ ቤተሰብን የሚጠይቀው እንደሚያግባት በፈሪያ ይቻላል። እሺ ሴት ልጅ ለሰውየው ሀዲያ ወይም ስጦታ ሰጥታው ከዛ በኋላ ያንን እንደ መህር መጠቀም ይቻላል ወይ? ይቻላል። የማይቻለው ምንድነው ከተባለ ያለ መህር በቀጥታ ማግባት። ይህ ለነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው የተፈቀደው። ይህ ለነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው የተፈቀደው። የወሀበት ነፍሰሃ ለነብይ قال المفسرون اي بدون مهر ያለ መህር ያላችሁ አይደለ? ነገር ግን ለሌላ ከተባለ ይህ አልተፈቀደም። ያለ መህር ራሴን አግባ ይላል ነብያችን ሰለላሁ ዐለይሂ ወሰለም። የሆነ ሰው ለማግባት እንደፈለገ መጥቶ ሲጠይቅ ጊዜ መህር ማምጣት እንዳለበት ተናገሩት። እኔ ምንም ነገር አልያዝኩም አላቸው። ወለው ኻተም ምን ሐዲስ ምንም ሰውየው አላገኘም። ዘወጅቱከ ቢማ መዐከ ሚን አልቁርአን አሉት። መጨረሻ ላይ ከአንተ ዘንድ ባለው ቁርአን ድሬያለሁ። ቁርአን ሊያስተምራት መህር ሲባል እዚህ ቦታ ላይ ብዙ ሰው ብር ብቻ ይመስለዋል። ላ ብር ብቻ አይደለም፣ እውቀት ሊሆን ይችላል፣ የሆነ ከገንዘብ ውጭ ሌላ ነገር ሊሆን ይችላል፣ መሬት ሊሆን ይችላል፣ መኪና ሊሆን ይችላል፣ ብር ሊሆን ይችላል። ደስ ያላትን ሴት ልጅ ማንኛውንም ጥሎሽ ነገር መጠየቅ ትችላለች። ገብታችኋል አይደል? ያ ነው እና መህር ብሎ ማለት ጥሎሽ ነው። እንደምታውቁት ሴት ልጅ ከማግባቷ በፊት እንድትሰጥ የተወሰነላት የሆነ የአምላክ አላህ ሱብሓነሁ ወተዓላ ውሳኔ። ይሄን በቁርአን ላይ አላህ ሲገልጽ ምን አለ? ወአቱ ኒሳአ ሰዱቃቲሂነ ኒሕላ ይላል። ሴቶችን የመህር ስጦታቸውን ከውስጣቸው ደስ ብሏቸው ስጧቸው ይላል። ከግዴታ ነው ጁበን ያኔ። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ይናገራል ሴት መሰጠት እንዳለባት ነገር በመህር ላይ ማጋነኑ ተገቢ አይደለም። ነብያችን ሰለላሁ ዐለይሂ ወሰለም ኸይሩ ኒካህ አይሰሩሁ አሉ። ከጋብቻ ሁሉ በላጩ ኒካህ መህሩ ቀለል ያለበት ነው አሉ። قال الإمام ابن القيم الجوزية رحمه الله تعالى المغالاة في المهر ليس من هدي النبي صلى الله عليه وسلم مهرا ማጋነን ከነብዩ ሰለላሁ ዐለይሂ ወሰለም መንገድ አይደለም ይላል። ስለዚህ መህርን ቀለል ለማድረግ ነው። አላህ በሱረቱ ኒሳ ቁጥር 24 ላይ ብዙ ጊዜ ክርስቲያን ልጆች የሚነግሯቸው ነገር አለ። መምህሮቻቸው ሴት ልጅን በገንዘባቸው እንድትፈልጉ ተፈቀደ የሚለውን አንቀጽ እያነሱ ይሄ የሚናገረው ስለ መህር ነው። አንዱ መህር ነው። ሴት ልጅ ከጋብቻ በፊት የሚሰጣትን ጥሎሽ እየተናገረ ነው አላህ እዚያው ቦታ ላይ ወአቱሁነ ኡጁረሁን ይላል። መህራቸውን ስጧቸው ይላል። ጥሎሽ ማለት ነው። አንድ ሴት ልጅ ከማግባቷ በፊት ከባሏ ዘንድ እንድትሰጥ የተወሰነላት የሆነ ጥሎሽ ያ መህር ተብሎ ይጠራል። ስለዚህ ያንን ነው እየተናገረ ያለው። እሺ እና ያንን መህር እሷ ሰጥታው እንዲያገባት ማድረግ ይቻላል ወይ? ይሄ ችግር የለውም ነበር። ችግሩ ምን ላይ ነው ከተባለ የማስተዳደር አቅምና ችሎታ አንዱ የጋብቻ መስፈርት ነው። ከዚያ በኋላ በምን ሊያስተዳድራት ነው ጥያቄው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ያ መዕሸረ ሸባብ መን ኢስተጣዐ ሚንኩም አልባአተ ፈልየተዘወጅ ወመን ለም የስተጢዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ፣ ካልቻለስ ጾም ይጹም ተባለ። እንዳያገባ ይሰው በምን ሊያስተዳድራት ነው? ከዚያ በኋላ ይሄ ወሳኝ ነው። አንድ ሰው ወደ ራሱ ህይወት ሌላን ሰው ሲጨምር ጊዜ ራሱንም ችሎ ሌሎችንም ለማስተዳደር አቅሙ ሊኖረው ይገባል። ረጃላሩ እሺ ይሄን ይመስላል። ከላይ ያላችሁ ይሳቅና አንተነህ ሰላም ጥያቄ ካላችሁ መጠየቅ ትችላላችሁ። ሁሴን ቆይ አልጨረስኩም። አይ ማለቴ የቤት ኪራይ ሰርቶ የሚገባ ነው። የቤት ኪራይም ወጥቶ ተታድሮ የሚኖር ሰው ነው፣ ሰርቶ የሚገባ ነው። ግን የትዳር ነገር ላይ እንትን የለውም፣ አቅሙ የለውም። ይሄ የማያሌ ቤተሰብ ብዙ ሲጠይቅ እሷ አላት፣ እሷ ደግሞ ልታገቡ ትፈልጋለች። ታገበች በኋላ ያው አብሮ የመኖሩን ችሎታ እሷ ስለምታል ምንም ችግር የለም። ማስተዳደር አቅሙና ችሎታው ከሌለ ሰውየው፣ ሴትዮዋ ግን ያንን ለማድረግ ኃላፊነቱን ወስዳለሁ ካለች፣ ሀብታም ከሆነች ካላት፣ በዛ ነገር እችላለሁ ካለች ችግር አይኖረውም።
ነገር ግን ምንም የማይኖራት ከሆነ እሱም የማይኖረው ከሆነ ራሳቸውን አደጋ ላይ እንዲጥሉ አይፈቅድም ኢስላም። ወታችኋል አይደል? የማስተዳደር አቅምና ችሎታው ሊኖራቸው ይገባል። ሌላ ማስረጃ ልስተሸህድ ለመጨረሻ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንዲት ሴት መጣ ነብዩ ሰለላሁ ዐለይሂ ወሰለም ጠየቀች። ማን ትባላለች? ፋጢማ ብንት ቀይስ جاءت فاطمة بنت قيس إلى النبي صلى الله عليه وسلم وقالت يا رسول الله خطبني ثلاثة معاوية بن أبي سفيان وأبو جهل سيهون أبو جهم صحابة وأسامة بن زيد أنت يا الله ملك تنيا ويالك فاطمة بنت قيس سوست تسوج لقابك هات أيك أو نيال كسوست ويتنيا ولا قبال أما كروت نتشينو عليك لغاش الله رلا كذا بحالا ما نالك عندنا ما نو معاوية بن أبو سفيان نالك معاوية ويا أبو سفيان لك ሁለተኛ አቡ ጀህም ነው አለች። ሶስተኛ ደግሞ ኡሳማ ኢብኑ ዘይድ ኢብኑ ሐሪስ አለች። የነብዩ ሰለላሁ ዐለይሂ ወሰለም ፕሮፌሰራቸው የልጅ የተባለው ማለት ነው። ለተቻለ አይደል? ያ ነው። ስለዚህ ከነዚህ ከሶስቱ የትኛውን ላግባ ብላ መጣች። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ባህሪያቸው ሁላቸውንም ሰሃቦቻቸው ስለሆኑ ያውቃሉ። ያማከረች ነው እናች ሴት ትክክለኛውን የትኛው ለትዳር ብቁ ነው የሚለውን ሊሰጧት ይገባል። ወጣቸው አይደል? ሊደብቋት አይገባም። ለእነሁ ናሲህ አልአሚን ታማኝ መካሪ ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። አማ ሙዓዊያ ፈሰዕሉክ ላ ማለ ለሁ ፈሰዕሉክ ያኒ ፈቂር። ሙዓዊያ ደሃ ነው፣ አሁን ገንዘብ የለውም፣ የማስተዳደር ችሎታ የለውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያቸው አይደል? ሁለተኛ ወአማ አቡ ጀህም ፈላ የضع العصا عن عاتقه وفي رواية أخرى ضراب بالنساء الحديث يفسر بعضه بعضا ነብዩ ሰለላሁ ዐለይሂ ወሰለም አቡ ጀህም ግን አሉ እርሱ በትሩን ተከሻው ላይ አያወርድም አሉ። ምን ማለት ነው? ከላይ ንግግር ነው። በሌላ ሐዲስ ሲተረጉሙት ሴት ይመታል ማለት ነው። ሴትን መደብደብና መምታት ለጋብቻ ብቁ እንዳልሆነ ሰውዬው ያሳያል። ገብታችኋል አይደል? ያ እና ሴትን እስኪ ጎዳት ድረስ መደብደብ መምታት አይቻልም በፍጹም። ምናልባት አጥፊና መጥፎ ከሆነች ሴት ወደ ጥፋት የምትሄድ ከሆነ መክሯት፣ ገስጿት እምቢ ካለች ከዛ በኋላ ኩርፏት ያ ሁሉ አልጠቅም ካለ ሰውነቷን ሊጎዳ በማይችል መልኩ በትራስ ሊሆን ይችላል፣ ወይም ምንድነው በአንሶላ ሊሆን ይችላል። ጠቅለል አድርጎ የሆነ እርሷን በማይጎዳ ነገር ሊመታት ይችላል። ሱረቱ ኒሳ ላይ የተገለጸው ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ضربا غير مبرح የማይሳን የሆነ ምትን ነው ብለው ተናግረዋል። እንደአጠቃላይ መጨረሻውን ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም? ፈንኪህ ኡሳማ አሉ። ኡሳማን አግቢ አሏት። አያችሁ። ስለዚህ ሴት ልጅ ሊያስተዳድራት የሚችል የሆነ ሰው ነው ልታገባ የሚገኝ። ይሄን ይመስላል። እኔ እችላለሁ ሁሉን ነገር እኔ ሁሉን እወጣለሁ ካለች ግን ጀዛሁላህ ኸይራ አላህ ጀዛን ይክፈላት። ሴት ያመሰገናት ለዘላለም ይኖር ይገባል። ይሄ ሰው ሹክራን ለናት ይያለ እሺ መርሐባ ጀዛከላህ ኸይራ። እኔ እችላለሁ ካለች መስኡልዬ በራሷ ከወሰደች ችግር የለም ማለት ነው። ጀዛከላህ ኸይራ። ያ እሺ السلام عليكم. وعليكم السلام. እንዴት ናችሁ? ጥያቄ ነበረኝ ወንድሜ። እሺ ጥያቄ ምንድነው? አንድ ጓደኛዬ ነበረኝና እሱ ሙስሊም ነውና ልጅቷ በእጁ አርግዛ እንደገና አገባት። ይሄ ነገር በእስልምና እንዴት ይታያል? እሺ እሱ ሙስሊም ነው? እሱ ሙስሊም ነው፣ እሷ ሙስሊም ናት። እሱ ሙስሊም ነው፣ እሷ ሙስሊም ናት። አዎ እርጉዝ እያለን ያገባትና ይሄ ነገር በሸሪዓ እንዴት ነው? በእርግዝና ጊዜ ኒካ አይታሰርም ወንድም። እና ስለዚህ ኒካሁ በተሳሳተ ጊዜ ነው የታሰረው። አንድ ሰው ከሆነ ሴት ጋር እየኖረ እያለ እርግዝና ቢፈጠር ዛሬ ኒካ ማሰር አይቻልም። እስክትወልድ ድረስ መጠበቅ አለባቸው። ከዛ በኋላ ስላለፈው ተውበት አድርገው ኒካ ማሰር ይችላል።
እሺ ተዘወከረ ነው ጥያቄ ነበር። እሺ ከላይ ያለው ልጅ አስቀድሙት። ከላይ ያለው ልጅ ሚተናሳ ሰላም እኔ ነው የምትሉት? ከላይ ያለው ይሰማል? ይሰማል። ሰላም ነው፣ እንዴት ነህ? አለ። እሺ ሄሎ ይሰማል። ቀጥል፣ እየሰማን ነው። ሄሎ ይሰማል፣ እየሰማን ነው። ቀጥል። ሻዳ መያዝ ፈልጌ ነበር። እሺ እስልምናን መቀበል ፈልገህ ነው? እሺ የምለውን ቃል አብረህ የተገኘው ትበለሽ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። እሺ አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ። ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድ የአላህ መልእክተኛ ናቸው ብዬ እመሰክራለሁ ማለት ነው። ስምህ ማን ነበር ወንድማችን? ምትኩ። እሺ ስሙን መቀየር ግዴታ አይሆንብህም። መቀየር የምትፈልግ ከሆነ ያንተ ፈቃድ ነው። እንቀይርልሃለን ከፈለክ እንቀይርልህ ወይስ በዚህ ነው? ይቀየርልኝ። እሺ ደስ የሚል ስም እስኪ ኮሜንት ላይ ጻፉ። እኔ ከስሞች ሁሉ ደስ የሚለኝ ስም ሙሐመድ የሚለው ነው። ሙሐመድ ይመለስ ይሁን ስማማለሁ። መርሐባሽ። እሺ እስላማዊ ትምህርት እንድትማር ዘንድ ከታች ያሉ ወንድሞች ሁለት ወንድሞች ፎሎ አድርጋቸው ኢብራሂምና አቡከር የሚለው ተከታተላቸው ላይ ሲገቡ ልክ እንዲሁ በውስጥ እሺ ከታች ያሉ ልጆች እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል የሚለውን አንዴ ልንገራችሁ። በምድራዊ ህይወቱም በቀጣይ ህይወቱ ምን አለው? ተስፋ አለው ወይ? አንድ ሰው እስልምናን ሲቀበል ጊዜ በዚህ ዓለም የሚያገኘው ምንድነው? በሰለመበት ቀን የኃጢአቱን ሁሉ ስርየት ያገኛል። ለኃጢአቱ ሁሉ ምህረትን ያገኛል። ትልቅ ጸጋ ብሎ ማለት እዚህ ዓለም ላይ ከኃጢአት ንጹህ መሆኑ አላህ Subhanahu Wa Ta'ala ይሄን ደግሞ ላመኑ ሰዎች ቃል ገብቶላቸዋል። በቁርአን ላይ ሲናገር ምን አለ? ኢነል ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም አለ خالدين فيها وعد الله حقا وهو العزيز الحكيم في سورة لقمان። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው በእርሷም ውስጥ ዘውታሪዎች ሲሆኑ ይህም እኔ የአላህ ቃሌ ነው እያለ ይናገራል። ቃሌም እውነት ነው እያለ ይናገራል። ብሏቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል፣ ያስምራል አሉ። ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአት ሁሉ ይማርለታል። አላህ Subhanahu Wa Ta'ala በሱረቱ አንፋል ላይ ምን ይላል? ቁል ለለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢየዑዱ ፈቀድ መረት ሱነቱል አወሊን ይላል። ሙሐመድ ሆይ ለነዚያ ለካዱ ሰዎች እንዲህ ባላቸው ካሉበት ክህደት ቢቆጠቡ ኃጢአታቸውን ሁሉ ምርላቸዋለሁ እያለ ይናገራል። ይሄ ነው። ሌላው ነገር በቀጣዩ ዓለም ውስጥ ከሞት በኋላ ስላለው ህይወቱ ተስፋ ተሰጥቶታል ወይ ሙስሊም ከተባለ አዎ። ምን ከተባለ አላህ የዘላለማዊ ህይወትን ሊሰጠው ቃል ገብቷል። በዚያም ውስጥ የገነትን ህይወት ሊሰጠው ቃል ገብቶለታል። ይሄ ነው አላህ ቃል በቃል በቁርአን ላይ ሙስሊሞችን ገነት ነው ማስገባቸው እያለ ይናገራል። በሱረቱ ዙኽሩፍ ላይ الذين آمنوا بآياتنا وكانوا مسلمين ادخلوا الجنة ይላል። እነዚያ በአንቀጾች ያመኑና ሙስሊም የሆኑትን ገነትን ግቡላቸዋለሁ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም ገነት ነው የሚገባው ብለው ቃል በቃል ይናገራሉ። እንዳውም ከሙስሊም በስተቀር ማንም ሌላ የሚገባ የለም ብለው ይናገራሉ። قال النبي صلى الله عليه وسلم لعمر بن الخطاب يا ابن الخطاب اذهب ونادي في الناس انه لا يدخل الجنة الا نفس مسلمة
ነቢያችን ሰለላሁ ዐለይሂ ወሰለም ለዑመር ብን አልኸጣብ ምን አሉት? አንተ የኸጣብ ልጅ ሆይ ሄድና በሰዎች መካከል ይሄን ቃል ንገራቸው። ምን የሚል ቃል? እነል ጀነተ ላ የድኹሉሃ ኢላ ነፍሱ ሙስሊማ፣ ገነትን ሙስሊም ነፍስ እንጂ ሌላ ማንም እንደማይገባባት ተናገር አሉት። እና ይህን ይመስላል። አንድ ሰው እስልምና ከተቀበለ በኋላ ሻወር እንዲወስድ ታዟል፣ ለሶላት ዝግጁ ይሆን ዘንድ። ሶላት የእስልምና ሃይማኖት ሁለተኛው ትእዛዝ ነው። የመጀመሪያው ትእዛዝ ቅድም ያልከው ነው። የነብያቶች ሁሉ የትእዛዛት ሁሉ መጀመሪያና ተቀዳሚ የሆነው የቀደመው አምላክ አንድና ብቸኛ መሆኑን መመስከር፣ በእርሱ ላይ ቅንጣት አጋር እንደሌለው። ሁለተኛው ደግሞ ለዚህ ላመንከውና ለመሰከርከው ለአንዱ አምላክ መገዛት መስገድ ነው። እና ስለዚህ ስለ ሶላት አሰጋገድ በመማር ሶላትን መስገድ ትጀምራለህ ማለት ነው። ለአንዱ አምላክ ለአላህ ብቻ ነው የሚሰገደው። ከእርሱ ውጭ ለሌላ ለማንም አካል አይሰገድም። አላህ በቁርአን ላይ ፈሰሊ ሊረቢከ ወንሐር ይላል። ለእኔ ለጌታ ለአላህ ብቻ ስገድ፣ በእኔ ስም ብቻ ሰዋ እያለ ይናገራል። ቁል ኢኒ ኡሚርቱ አን አዕቡደ አላህ፣ ሙሐመድ ሆይ እኔ ሰዎችን ማን ነው አላህን በብቸኝነት እንድገዛ ታዘዝኩ ይባላቸው እያለ ይናገራል። እና ይህ ነው። እሺ ከላይ ይሳቅ ሰላም ኡስታዝ ምን ጥያቄ ነበረኝ? እሺ ጥያቄ ምንድን ነው? ጥያቄ ደግሞ ሐላል የሆነ እንስሳ ሽንት ነጃሳ አለው? ምን የሆነ እንስሳ? አዎ ሐላል የሆነ እንስሳ ማለት ነው። ሽንቶች ነጃሳ አላቸው? ኦኬ መርሐባ ኔት አድርገው። እሺ ወንድም የሚረብሽ ድምፅ አለ ካንተ ጋር? ችግር የለውም ራቅ እላለሁ አለ መሰለኝ እዚህ ጋር ተገቢ አሁንስ አለ። እሺ ኔት አድርገው እና አዳምጥ መልሱን። እሺ እሺ ሐላል የሆኑ ስጋቸው ሐላል የሆኑ እንስሳቶች ሽንታቸው ይነጅሳል ወይስ አይነጅስም ነው? فيه خلاف بين اهل العلم በዑለሞች መካከል ኺላፍ አለው። እሺ ኺላፉን እንጥቀስላችሁና ከዛ በኋላ ራጅሑ የትኛው ነው የሚለውን እንሄዳለን። ይፈችኋል። طبعا انا مذهب الحنبلي እሱ መተከኛው ነው ማለት በዚህ ጉዳይ ላይ እንደተቃለ ልዩነቱ ምን ላይ ነው ከተባለ ሁለት ሐሳብ ያለው ስጋቸው የሚበሉ እንስሳቶች ላይ ሐናፊዎች አቋማቸው ምንድነው ከተባለ ስጋው የሚበላ እንስሳት ሽንቱና ካካውስ ነጅሰው እሱ አይነጅስም የሚል ነው። ሻፊዒዎች እስከተባለ ይነጅሳል ይላሉ። ለምን አሉ የሚለውን አሁን ምክንያቶቹን እንጥቀስና ከዚያ በኋላ فإن تنازعتم في شيء فردوه إلى الله والرسول ነውና በሃይማኖታዊ ጉዳይ ላይ ብትጨቃጨቁ ወደ አላህና ወደ መልእክተኛው መልሱት ስለተባለ የሁለቱንም አቋም ማስረጃቸውን ምንድነው ያቀረቡት የሚለውን እንጥቀሳቸውና የትኛውን ነው ቁርአንና ሐዲስ የሚደግፈው የሚለውን ደግሞ ወደዚያ እንወስደዋለን። ቦታቸው አላረ ሻፊዒዎች ስጋ የሚበላ እንስሳት ራሱ ሽንቱና ካካው ወይም ሰገራ ይነጅሳል ሲሉ ጊዜ ሐዲሳቸው ማስረጃቸው ምንድነው ከተባለ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ ነው። ምን የሚል ነው ከተባለ قال النبي صلى الله عليه وسلم النبي صلى الله عليه وسلم እንዲህ አሉ تنزهوا من البول فإن عامة عذاب القبر من البول ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከሽንት ተጽዳዱ፣ አብዛኛው የቀብር ቅጣት ከሽንት በአግባቡ ባለመጽዳዳት ምክንያት ነውና ብለዋል። ስለዚህ ሽንት ይነጅሳል ስላሉ ሁሉንም የሰውንም የእንስሳትንም ያጠቃልላል አሉ። አያችሁ አይደል? ከሽንት ተጽዳዱ ካሉ ነጃሳ መሆኑን ያሳያል። ነገር ግን ያላስተዋሉት ነገር ምንድነው የሚለውን ወደሱ እንመጣበታለን። ሐንበሊዎች ደግሞ የእንስሳት ሽንት አይነጅስም ሲሉ ጊዜ ማነው ስጋቸው የሚበላ እንስሳቶች አይነጅስም ሲሉ ጊዜ ማስረጃቸው ምንድነው ወደሚና እንምጣ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሰሉ ፊ መራቢድ الغنم አያችሁ በፍየል ጋጥ ውስጥ ስገዱ ብለው ተናግረዋል። ስለዚህ የሚያሳየው
የፍየል ጋጥ መቼም ሽንታቸው አለ፣ በጠጣቸው አለ። አይኑ እንደማይነጅስ ያሳየናል። በዚያ ውስጥ መስገዳቸው ስገዱ ማለታቸው አለ። ስለዚህ ከዚህ ይዘው ምን አሉ? ስጋቸው የሚበላ እንስሳቶች ሽንታቸውን ነካካቸው አይነጅስም አሉ። የማይበላ ከሆነ ግን ይነጅሳል አሉ። አያችሁ? አሁን ታዲያ ትክክለኛ ማስረጃ የሚያሳየው ማን ነው ከተባለ የሐንበሊዮችን ነው። ምክንያቱም እነዛ ያቀረቡት የሰውን ሽንት አስመልክተው ነው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት። ይታቻል ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? በሌላ ሐዲስ ላይ ያመጣላቸዋለሁ ለምን እንዳሉ ነብዩ ሰለላሁ ዐለይሂ ወሰለም ተነዘሁ من البول فإن عامة عذاب القبر من البول አሉ ሰሃቦችን። ከሽንት ተጽዳዱ፣ አብዛኛው የቀብር ቅጣት ከሽንት በአግባቡ ባለመጽዳዳት ምክንያት ነው እና አሉ። ስለምንድን ነው የቀብር ቅጣት አለባቸው እንስሳቶች? ለእነሱ ላይ አይመለከትም። ስለዚህ ስለ ሰው ሽንት እየተናገሩ ነው ነብዩ ሰለላሁ ዐለይሂ ወሰለም። ዓሙን يراد به الخصوص من قاعده አለ። ሽንት ሲባል ጊዜ ዓም ነው ቃሉ። በእርግጥ ጥቅል የሆነ ጥቅላዊ የሆነ ፍጹማዊ የሆነ ንግግር ነው፣ ሁሉንም ሊያጠቃልል ይችላል። ነገር ግን የተፈለገበት ኻስ ነው የሆኑ አካሎችን ነው። ወጣቻው አይደል? በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ስለ ሰው ሽንት ብቻ እንደሆነ ሐዲስ የሚያስረዳው مر النبي صلى الله عليه وسلم بقبر رجلين مع أصحابه ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከሰሃቦቻቸው ጋር በሁለት ቀብር ስር አለፉ ይላሉ። ከዚያም በኋላ ነብያችን ሰለላሁ ዐለይሂ ወሰለም ቅጠልን ቆረጡና እርጥብ ቅጠልን ለሁለት ከፈሏቸው። ከዚያም አንደኛውን ቅጠል በአንደኛው ቀብር ላይ ሌላኛውን ቅጠል በአንደኛው ቀብር ላይ አስቀመጡ። ከዚያ ምን አሉ? ኢነሁማ ለዩዐዘባን አሉ። እነዚህ የሁለት ቀብር ባለቤቶች አሁን እየተቀጡ ነው አሉ። ማ ዩዐዘባን ፊ ከቢር በጣም ከባድ በሚባል ወንጀል አይደለም እየተቀጡ ያሉት። አሁን ምክንያቱም ሊናገሩ ነው። አስተውሉ። አሐዱሁማ ካነ ላ የስተቲሩ ሚን በውሊሂ ወልአኸሩ ካነ የምሺ ቢነሚማ። አንደኛው እየተቀጣ ያለበት ምክንያት ከሽንቱ በአግባቡ አይጽዳዳም ነበርና ነው አሉ። አየሽ። ሁለተኛው ደግሞ ነገርን ያመላለስ ስለነበር ነው አሉ። ይሄም ወለዐለ አላህ እሺ፣ አብራቸው ኑራቸውበታል ያን ኒካህ። እሺ፣ ከላይ ያለው ልጅ ሚውተን አንሳ። ሰላም እንዴት ነህ? እና እዚህ ሀገር ከመጣሁ በኋላ እሱ ደግሞ ኢትዮጵያ ነበርና ኒካችን አይሆንም እናድስ ምናምን ስለው ሚስቴ ነሽ ምናምን ነገር አለኝ። አሁን ጥያቄው ምንድን ነው? ኒካህ እንዳድስ ያንን ኒካህ መቀጠል ነው የምትፈልጉት ወይንስ መለያየት ወይንስ ተለያይታችኋል? ተለያይተናል፣ ግን ደግሞ ኒካሽን አልወርድልሽም ብሎኛል። እኔ ደግሞ ኒካህ የለኝም እያልኩት ነበር። በተሳሳተ ጊዜ እህት የታሰረው በተሳሳተ ጊዜ ነው የታሰረው። በተሳሳተ ጊዜ የታሰረ ኒካህ መቀጠል ከፈለጋችሁ እንዳድስ በትክክለኛው ጊዜ መታሰር አለበት። አንድ ሀይድ ተጠብቃችሁ መለያየት ከፈለጋችሁ ደግሞ ያን ኒካህ ኑራችሁበት እስከሆነ ድረስ እስካሁን ድረስ ያን ኒካህ አምናችሁበት እስከኖራችሁ ድረስ ፈትቻለሁ የሚለውን ቃል መናገር አለበት። እምቢ ካለ ሸሪዓ ፍርድ ቤት ውክልና ሰጥተሽ ለቤተሰቦችሽ አንቺ እጭ ከሆነ ያለሽው እነሱ ሸሪዓ ፍርድ ቤት ሄደው ማስወረድ ይችላሉ። እሺ አሁን እሱም ውጭ ነው ያለው፣ እኔም ውጭ ነኝ ያለሁት። እንዴት ማስፈታት እንችላለን? ለአምስተኛ ጊዜ እንግዲህ ሸሪዓ ፍርድ ቤት በመሄድ እህት አንቺ ውክልና ስጭና ለአባትሽ ወይ ለወንድምሽ እነሱ በአቅራቢያቸው ወደሚገኝ ሸሪዓ ፍርድ ቤት ሄደው ኒካሁን ያስወርዱልሽ። ጉዳዩን እንገሯቸው። እሺ እሺ ከላይ ሰላም ሄሎ ሄሎ፣ ከላይ ይሰማቸዋል ልጆች? ሰማለሁ ሷንት። እሺ መርሐባ። እሺ ኒታቸውን አንሱ። ከላይ ያላችሁ ልጆች ኦሳማ ኦስማን ነው የሚለው ሄሎ አሰላሙ አለይኩም ሰላም። ያ አሰላሙ አለይኩም። ትራንስፈር ወደ ራሴ ሳረግ እየሰራ ወደ ራሴ እንደሆነ ከዛ ወደ ሰውም ወደ አማን ነው እሱ ራሳችን ትናዳ አልሐምዱሊላህ የታራ ወጣ በቤት ለማት ደጀል ተረብት ነው ወንድ ከሚረብሽ ቦታ ራቅ። እሺ መርሐባ
ደውዬልህ ነበር እንትን ስልክህን አታነሳም ምን ይሁን እንጃ ብቻ በሰዓቱ ቁጥር እንደላክ ነበር። እሺ ጠይቃላችሁ ከላይ ያላችሁ ልጆች። እሺ ወሱ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። ጁሙአ ሰላት ከአንድ ረካ አንድ እንትና አምልጦን ከዛ እንደ ጁሙአ ነው የምንሰግደው ወይስ እንደ ዞር ነው እንትን ብለን መስገድ ያለብን? አንድ ረካ አግኝተህ ከሆነ እንደ ጁሙአ ነው የምትሰግደው። አንድ ረካ ብቻ ነው የምትጨምረው። ሁለቱም ረካ አልፎ ከሆነ ተህያቱ ላይ ደርሰህ ከሆነ 4 ረካ ነው የምትሰግደው። እሺ እንጂ እንደ ዞር መስገድ የለብንም ማለት ነው። አዎ አንዱን ረካ አግኝተህ ከሆነ ሙሉ ሶላቱን እንዳገኘህ ማነው ረካውን ያንን ሶላት አግኝተሃል። ያ ሶላት አግኝተሃል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ من أدرك ركعة فقد أدرك الصلاة ከአንድ ሶላት ላይ አንድ ረካ ያገኘ ሰው ያን ሶላት አግኝቷል ብለው ተናገሩ። ከዙህር ሊሆን ይችላል፣ ከአስር ከጁሙዓ ሊሆን ይችላል። የትኛውንም የሶላት አይነት አንድ ረካ መጨረሻ ደርሰህበት ከሆነ ያን ሶላት አግኝተሃል። ስለዚህ ቁመህ ትሞላለህ ማለት ነው። ወጥቷል አይደል? ስለዚህ ጁሙዓ ሶላት ለመስገድ ሄዶ ሰውየው አንዱን ረካ አግኝቶ ከሆነ አንድ ረካ ነው የሚጨምረው። ያን ጁሙዓ ሶላት አግኝቷል። ሁለቱም ረካ አልፎት ከሆነስ ይባቻው ተህያቱ ላይ ደረሰ መጨረሻ ላይ ይሄ ሰው አራት ረካዎችን አግኝቷል ወይ አልፈውታል? ሁለቱም ረካዎች። ስለዚህ ቆሞ 4 ረካ ነው የሚሰግደው። እሺ አሰላሙ አለይኩም ሁሴን። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አሰላሙ አለይኩም ሁሴን። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እኔ ጥያቄ አንድ ጓደኛዬ ሱዳን ላይ የአንድ ወር ረመዳን በልቶ ነበር። ሙቀቱን አልቻለምና የአንድ ወር ረመዳን በልቶ ነበር። ከዛም ደግሞ የአንድ አመቱን ረመዳን ወሩን ከበላ በኋላ አሁንም ሌላኛው አመት ረመዳን መጣበትና በዛኛው አመት እንደገና 15 ቀን በላ ማለት ነው። እሺ እንደተቃለ በሁለት አመት ውስጥ ወር ከ15 ሆነበት። ለዛኛው አሁን ምን ቢያደርግ እንትን ለምሳሌ በብር ምናምን መክፈል ይችላል? የመጾም አቅም ካለው መጾም አለበት። ለመጾም አቅሙ ደካማ ከሆነ ይዛኔ ከፋራ ያወጣል። አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር በሱረት አል-በቀራ ላይ ስለዚህ እየተናገረ فمن كان منكم مريضا أو على سفر فعدة من أيام أخرى ከእናንተ በጾም ቀን የታመመ ካለ ወይም ሙሳፊር የሆነ ወይም ጉዞ ላይ የሆነ ሰው ካለ እነዚህን ቀናቶች በሌላ ቀን ቆጥሮ ይጾም እያለ ይናገራል። ስለዚህ አንድ ሰው ሌላው ነገር የረመዳን ቀባ ያለበት ይሄን ቀባ ሳይወጣ ቀጣዩ ረመዳን ከገባበት ያለምንም ምክንያት ያለበት ስለዚህ ስላለፈው ረመዳን ቀባን ከፋራም አለበት ይሰው። ነገር ግን በምክንያት ከሆነ እስከ ቀጣዩ ረመዳን እስኪጾም ድረስ ጊዜ ካላገኘ ታሞ ከሆነ ሰማኛ ምክንያት ካለው ስለዚህ ስላለፈው ረመዳን ቀባ ብቻ ነው የሚሆንበት ብቻ ያ እና ስለዚህ ሰው ቀጣዩ ረመዳን እስኪገባበት ድረስ ያሳለፈው ያለምንም ምክንያት ከሆነ ስለዚህ ስላለፈው ረመዳን ቀባም አለበት ከፋራም አለበት። እሺ ከፋራው ቀዳው ምንድነው? ቀዳው ረመዳን ጾም ነው። ከፋራው ምንድነው? አዎ ቀዳው ረመዳን ጾም ነው። ቀደም እንደነገርኩ ቁርአኑ ላይ አላህ Subhanahu Wa Ta'ala በቁርአን ላይ فمن كان منكم مريضا أو على سفر فعدة من أيام أخرى እንዳለ ሌላኛው ከፋራው ለእያንዳንዱ ቀን አንዳንድ ምስኪን ማብላት ነው። ለ30 ቀን 30 ምስኪኖችን ማብላት የማይችል ከሆነ ሰውየው እህል ገዝቶ መስጠት ይችላል። ሰዎች በአቅራቢያቸው የሚመገቡት ምግብ ሩዝ ሊሆን ይችላል፣ ጤፍ ሊሆን ይችላል፣ ማሽላ ሊሆን ይችላል። በአብዛኛው የሚመገቡት የምግብ አይነት በቤታቸው ያንን ገዝቶ ይስጣቸው። ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ ለወሩ 45 ኪሎ ማለት ነው። ያን 45 ኪሎ ሩዝ ገዝቶ ለአንድ ሰው መስጠት ይችላል። አንድ ቀን ወይ ለሁለት ወይ ለሶስት ለ45 ለ30 ሰዎች ማካፈል ይችላል። ያን ሰጥቶም ግን መጾም አለበት ማለት ነው። አዎ መጾም አለበት። የመጾም አቅም ካለ የመጾም አቅም ከሌለውስ ለምሳሌ ሰውየው ቢጾም በጤናው ላይ ችግር የሚፈጥርበት إذا كان في عليه يعني مرض مزمن የማይቋረጥ በእርሱ ላይ የሚዘወትር ህመም ካለበት የዛኔ ይሄ ሰው የመጾም አቅም ከሌለው ከፋራ ብቻ ነው የሚጠበቅበት። የከኖሽ ማግሌ ከሆነ አሮጊት ከሆነች
የመጾም አቅሙ ከሌላቸው ረመዳን አቅሙ ካላቸው ከፋራ ያወጡ ያሳልፉ። አቅሙ ከሌላቸው የሚሰጡት የሌላቸው አቅማቸው የማይችልም እነዚህ ሰዎች በእነዚህ ሰው ላይ ምንድነው ያለባቸው ከተባለ ምንም የለባቸው። አላህ በቁርአን ላይ ፈተቁላህ መስተጣዕቱም በቻላችሁ ታቅም እኔን አላህን ፍሩ፣ እኔን አላህን ታዘዙ ይላል። ተቅዋ